እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ፣ ስርዓቱን ውጦ ማላመጥ፣ ታሪኩን ውጦ ማላመጥ፣ ሃይማኖቱን ውጦ ማላመጥ፣ ኦርቶዶክሳዊነት መጥላት፣ ፍጹም ጥላቻ። ይሄ በምንም አይመለስም። ጥላቻው ሩቅ ነው፣ ፈጽሞ ነው የሚጠላው። የምላችሁ ንጹሕን ሕዝብ የትኛውን በቀል ጥላቻ እንዲኖር ፈጽሞ አይገባም። ኦርቶዶክስ ጥላቻ ሊኖረው አይገባም። ራስን ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። ቅዱስ ጴጥሮስ ሐናንያ የሚባል ሰው የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8,000 ማህበርን ወዳልሆነ መንገድ ስርቆት ሲያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ፣ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል። እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱስ ግን አይኑን አሳወረው። በጎን ብርሃን ዓለም እንላለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስህተተኛ ነው? ሌላ ልጨምራችሁ በደም እንዲያግባባን። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት እግዚአብሔር ተሰወራቸው። ከፈለግነ ራዕየ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። መላእክት ኢዮር ራማ ኤረርን ያተረፉት ወዳጅ ተከላክለው ነው ራሳቸው። ጥቅስ የሚጠቀስበት ጊዜ አለ፣ ወግድ የሚባልበት ጊዜ አለ። እኛ ማይገባን እሱ ላይ ነው፣ ማይገባን እሱ ላይ ነው። ምክንያቱን ልንገራችሁ። ሁለንተናዊ ስልብ ነን ኦርቶዶክሳውያን። ወደፊት ምናልባት ስም እየጠቀስን እንናገር ይሆናል። በጣም የሚያሳዝን ማለት ነው። ብቻ በመጨረሻ እግዚአብሔር ረዳን። እንዳያችሁት ታላቁ አባታችን ብፁዕ አቡነ ሉቃስ ሲቀጥል መላከ ጥበባት አባ ገብርኤል ዶክተር ቀሲስ ሳሙኤል ይግዛው እንደ ሚዲያ ቀሲስ ሳሙኤል ይግዛው አሉ ተወካይ በሚዲያ በኢትዮጵያ ያለውን የሚናገሩ ዕለት መላከ ጥበባት አባ ገብርኤል አሉ። በቤተክርስቲያኗ የገዳም አስተዳዳሪ ናቸው። አሜሪካ ላይ ትልቅ ገዳም አላቸው፣ ትልቅ ተቋም አላቸው። ዶክተር ናቸው፣ እውቀት አላቸው፣ የህግ ሰው ናቸው። በህግ ነው የተመረቁት አላቸው ዶክተሬት። ብፁዕ አቡነ ሉቃስ የቤተክርስቲያኑ የሲኖዶስ አባል ናቸው። እዚህ ጋር እንደምታዩት ሌላውን የነበሩ አራታችን ቢሮ ላይ ሄድን። ቢሮ ምን ይባላል እንድታውቁት ኢንተርናሽናል ሪሊጂየስ ፍሪደም ኦፊስ ዩኤስ ኢንተርናሽናል ሪሊጂየስ ፍሪደም ኦፊስ ነው። በዚህ ጊዜ ውስጥ እንግዲህ ታላቅ ሰው የዚህ እንግዲህ ኮንግረስማን የሆነ ማርክ ወከር የሚባል ኮንግረስማን አምባሳደር ነው የዚህ ቢሮ። እሱንና ሌሎች ፎቶዎችን ታዩታላችሁ። እሱንና እዚህ ጋር የምታዩት ደግሞ ኢንቨስቲጌተር ነው። ጉዳያችን ተቀበል ያዘው ወረቀት ይታያቸዋል በእጁ እንዲህ በእንትን እሱ የኛ ጉዳይ ነው። እሱን በዚህ መንገድ ከዚህ በፊት የቀረቡትን ነገሮች ኤቭሪቲንግ አቀረብን። እንዳያችሁት እንግዲህ በዚህ ስብሰባ ውስጥ 2 ሰዓት በላይ ነው የወሰደው። ዋና ዋና ነጥቦቹን እናንሳ። የመጀመሪያው አንድ በጣም ብሪፍ የሆነ ሽት ቀርቧል። ቅድም እንዳልኳችሁ ብሪፍ የሆነ ሽት ቀርቧል። ሁለተኛው ቅድም የዘረዘርኩላችሁ የሞቱት የምናምን ቀርቧል። ሶስተኛው ግን ዋናው አንድ ቪዲዮ ብፁዕ አቡነ ሉቃስም እኛም አሳይተናል። የትኛውን አርሲ ላይ እንደ እሳት እንደዚህ እንደ ጧፍ የነደደችው ቪዲዮ እጃችን ነበር። ቤት ዘግተው ያቃጠሏት ያናደዷት ክርስቲያን ቪዲዮ አለን፣ ፎቶ አለን። እሱ ታሳየናቸው። አምባሳደሩ ማየት አቃተው። እንዲህ አለ። አምባሳደሩ ማየት አልቻለም። እሱ ደረቱን ያዘ። እንደዚህ እኛ በሀገራችን ደረታችን እንደምንደቀው በቃ እንደዚህ ነው ያለ። እዚህ ጋር እንደምታዩት ማለት ነው። መላከ ጥበባት ብፁዕ አቡነ ሉቃስ ቀሲስ ሳሙኤልና እኔ ጉዳያችን እየታየ ነው። እዚህ ጋር እንደምታዩት እነዚህ ሰዎች ብቻ አይደሉም ስብሰባው ላይ የተገኙ። የአርሜኒያ ቤተክርስቲያን ተወካዮች፣ የሲሪያ ቤተክርስቲያን ተወካዮች፣ ሌሎች ተወካዮች እዚህ ጋር እንደምታዩቸው ነበሩ። ሂዩማኒታሪያኖች ነበሩ። ዓለም አቀፍ ከኦርቶዶክስ ግድያ ጋር ከክርስቲያን ግድያ ጋር ተያይዞ የሚሰሩ ተቋማት ነበሩ። አቀረብን። መጨረሻ ላይ የተባልነውን አንድ ነገር ብቻ ልናገር። እንደዚህ ኢትዮጵያውያን እንደዚህ እየሆናችሁ እንደሆነ አናቅም።
አሁን በቤተክርስቲያን ችግር ላይ ነቀፋ በመስጠት ትችት በመስጠት ቤተክርስቲያንን የሚጠቅም የሚመስለው ሰው አለ። የሆነ በመተቸት ደስ የሚለው ሰው አለ። ብዬ ነበር ማለት የሚወድ ሰው፣ ተናግሬ ነበር እኮ ሰሚ አጣው የሚል ሰው ማለት ቤተክርስቲያን ይሄ አይጠቅማትም። በመተቸት በማንኳሰስ ሌሎች የቤተክርስቲያን አገልግሎት በማቃለል ያን በማድረግ አትጠቅማትም፣ ትጎዳታለች። ችግሯ ላይ ሌላ ችግር ትሆናለች። ሁለት ኦርቶዶክሳውያን ተካሰው ፍርድ ቤት ከሄዱ ለቤተክርስቲያን ውርደን የራስን ስራ መስራት ነው እንጂ ስለሌሎች ማውራት ምንድነው የሚያደርግ? የራስን የቤት ስራ ሳሰራማ ስለሌሎቹ እናቆየውና በእውነት ቤተክርስቲያን ከኛ የባሰ ጠላት የላት። ከኛ በላይ እጅ እግሯን ያሰረው የለም። ይህን መተማመን አለ። የኢኮኖሚ ትብብር፣ ማህበራዊ ትብብር፣ አንድ ኦርቶዶክሳዊ ሌላ ኦርቶዶክሳዊን በስራ ማገዝ፣ የተማረው ያልተማረውን ማስተማር። እዚህ አንድ ኢትዮጵያ ጃንደረባ ትውልድ የሚል ፕሮጀክት ላይ አንድ ውይይት አድርገን ነበር። የ20 ምናምን ቀን ተከታታይ ትምህርት ለመስጠት ምዝገባ ተካሂዷል። ከየሰንበት ትምህርት ቤቱ ሰዎች ተውጣጥተዋል የሚል ነገር። ከየሰንበት ትምህርት ቤቱ ሰው ቢውጣጣ ምንም አይጠቅመንም። ስለዚህ ከየሺሻ ቤቱ ከየመጠጥ ቤቱ ሰው ቢውጣጣ ግን አዲስ ሰው ይድናል አይድንም? ይድናል። የሚያውቀውን ሰውዬ የሚራቀቀውን ሰውዬ ለምንድን ነው የምታስተምረው? የጠገበ ሰውዬ ጥርሱ ላይ ስቴኪን የያዘ ሰውዬ ለምን ምሳ ትጋብዘዋል? ጨርሶ ቃል እግዚአብሔር የማያውቀው እኮ አለ። ምንም የማያውቁ ሰዎች አሉ። እነሱን ማስተማር ስንጀምር ያኔ አገልግሎት ተጀመረ ማለት ነው። እግዚአብሔር እንዲህ አይነት አገልግሎት ለማገልገል ያብቃል። 17 ባንክ ቁጭ ብለን ሲዘረፍ፣ መንግስት ባለበት ሀገር ሲዘረፍ፣ በሀብት ራሱን ሲያጀልት፣ ይሄ ዘራፊ ገዳይ ቡድን በሀብት ሲጠናከር በሪሶርስ ሲጠናከር ዝም ስንለው የዛን ጊዜ ሞቷል። የዛን ጊዜ ነው ሞተው ነገሩ። ተተኳሽ ያለው መሳሪያ ከገዛ ተጣጠቀ በሎጂስቲክ ከተሟላ ይሄን እንደሚያደርገው ምንም ጥርጥር አልነበር። ስለዚህ የአንዳንድ ሰዎች ስሜት እዚሁ ምክር ቤት አባላት በጣም መቆጣጠር እስኪያቅታቸው ድረስ እየደረሰ ያለው ከምንም አይደለም፣ ቁስልን መረዳት ነው። የሰው ቁስል ባሻጋሪ እያዩ አይደለም መረዳት የሚቻለው፣ ራስ ላይ በማድረግ ነው ቁስልን መረዳት የሚቻለውና እኔ ቶታሊ አሁን የምንገኝበት ሁኔታ በጣም አሳሳቢ ነው። ህግ እየተከበረ አይደለም፣ በግላጭ ህግ እየተጣሰ ነው። ህግ ማስከበርም አቅቷል የሚል ግምገማ ነው ያለኝ። ከ500 ሺህ ብርና ከዚያ በላይ ባንክ ቤት ብር ያስቀመጣችሁና 3 ወርና ከዛ በላይ ያልተንቀሳቀሰ አካውንት ካላችሁ ብራችሁ አገዛዙ ወስዶ ይጠቀምበታል። ብራችን ወጪ ተደርጓል ማን አውጥቶት ነው ብላችሁ ሄዳችሁ ስትጠይቁ ሜሴጅ ስለሚደርሳችሁ ብሩ ሲወጣ ማለት ነው ምን ትባላላችሁ? ብድር ነው 30% ወለድ ይከፈላችኋል ወይም 20% ወለድ ይከፈላችኋል ናፈርም ትባላላችሁ። አይን ያልፈርምም ብሩን ፈልጓለሁ ካላችሁ እንደዛ ነው የምትፈልግ ትባላላችሁ። አዎ ሂድ ወደ ቤት፣ እሺ ነገ ተመልሰና ትባላላችሁ። ወደ ቤት እንደሄዳችሁ የተደራጀ አጋች ኮማንዶ ወደ ቤታችሁ ይላካል። ከቤታችሁ ትታፈኑና እየተቀጠቀጣችሁ ታግቻለሁና ብሩን ስጡኝ ላኩልኝ ላጋቾች ብሩን በዚህ አካውንት አስገቡላችሁ ብላችሁ ወደ ቤተሰብ እንድትናገሩ ይደረጋል። ያ ብር ከየትም ተብሎ የተወሰደው ያክል ብር ወደ አጋቾች አካውንት ገቢ ይሆናል። እናንተ ትለቀቃላችሁ። በሌላ አነጋገር ብሩን ከባንክ ወስደን ሳንቀጠቅጥ ሳንደበድብ ብሩን ወስደነው አይ ለምን ብር ይወሰዳል ካልክ ቀጥቀጣንና ደብድበን ብርህን መውሰድ እንችላለን የሚል መልእክት አለው። ብራችሁ ይወሰዳል ማለት ነው። አለቀ። በምስሉ ላይ የምትመለከቷት የባንክ ሰራተኛ የሆነች እንስት በፍቅረኛዋ ተገላ ተጥላ ተገኝታለች። ነገሩ የሆነው በሰንዳፋ በኬ ከተማ ታህሳስ 6 2018 ዓ.ም ከፍቅረኛዋ ጋር በአንድ ሆቴል ውስጥ ቁጭ ብለው እራት ሲመገቡ በነበረበት በመካከላቸው ግጭት ይፈጠርና ተነስታ ጥላ ትሄዳለች። ታዲያ ወጥቶም በመኪናው ተከትሏት በመሄድ ጎማጣ ተብሎ በሚጠራው አካባቢ በአሰቃቂ ሁኔታ በሽጉጥ ከገደላት በኋላ ጥሎ ይሰወራል። ፖሊስም መኪናውንና ሽጉጡን ጥሎ የተሰወረውን የሟች ፍቅረኛን እያፈላለገ ይገኛል። ብቻ በወቅቱ በ5 ብር እረድ የባለ አምስቱ ይባል በነበረ ዘመን አንዲት ቆንጅዬ ባሪያ ከኦሮሞ ምድር ገዝተው ወደ ብቸና ይመለሳሉ አሉ።
ያቺ በ5 ብር ከኦሮሞ ምድር የተገዛችም ቆንጅዬ ባሪያ ሴት በአቶ ጥሩነህ ቤት ገረድ የቤት አገልጋይ ስትባል ትቆያለች። አቶ ጥሩነህ ሚስታቸው ስለሞተች ባሪያይቱን ኋላ ላይ እድገት ሰጥተው የጥሩነህ ባሪያ ገረድ እየተባለች ትኖር የነበረችን ሴት አግብተው ተመስገን ጥሩነህ፣ ተዋበ ጥሩነህን፣ አማረ ጥሩነህን፣ ጌታነ ጥሩነህን አስወለዷት። ክፋቱ የሰፈር ሰው የጥሩነህ ልጆችን ሲጣላቸው የጋላ ልጅ፣ የፋንድያ ልጅ፣ የገረድ የባሪያ ልጅ እያለ ያስቸግራቸው ነበር። አቶ ተመስገን ጥሩነህም ይህን ሲሰድበው ያደገን ማህበረሰብ የሚበቀልበትን ጊዜ ሲመኘው ነው የኖረው። የዚህ ስድብን ፎቢያ ያለበት ነው የሚሉት። አቶ ተመስገን የተወለደው ቢቸና፣ ወይራ፣ ጉሬዛም፣ ጎኛም፣ አቦ፣ ጫመች ሰፈር ነው። የተማረው ጎተራ ትምህርት ቤት ነው። አንደዚህ የተማረበት ትምህርት ቤት ፈራርሶ የዞን አመራር ተሰብስቦ የገንዘብ መሰባሰቢያ ባዛር ተዘጋጅቶ ቢጠራ ገበሬ ስራው አይመለከተኝም ማለቱን ያስታውሳል። ተመስገን ጥሩነህ አይደለም ለአማራ ለገዛ ወንድሞቹ ሳይቀር በአማራ ጥላቻ የታወረ ጀዝባና ለጴንጤ መንፈስ የተገዛ ዘገምተኛ ባንዳ ተላላኪ ነው ይላሉ ርግቦቼ የላኳቸው ማለት ነው። ወያኔ የተጠቀመችው መንገድ ይገርማል። አብዛኛውን የአማራ ክልል ባለስልጣን በስልጣን ላይ እንዲወጡ የመረጠቻቸው ሰዎች ገሚሶቹ በግማሽ ወገን የኤርትራና የአጋሜ ትግሬ፣ በረከት ስምዖን፣ ህላዊ ዮሴፍ፣ አዲሱ ለገሰ ወዘተ እና እንዲሁም ደግሞ በማህበረሰቡ ዘንድ ተገፍተው ያደጉ በትምህርት ቤት ገርል ፍሬንድ መያዝ እንኳን የተነፈጉ ለብቻቸው ተገፍተው የኖሩትን መርጣ ማህበረሰቡን መበቀል የሚፈልጉትን ሰብስባ ነው የሾመቻቸው። አብዛኛው የአማራ ባለስልጣን በልጅነቱ የቡዳ ልጅ፣ የጠንቋይ ልጅ፣ ፋቂ፣ ቀጥቃጭ፣ የባሪያ የገረድ ልጅ እየተባለ ያደገ ነው። አብዛኛው የአማራ ክልል የብአዴን ባለስልጣን የፖሊስና የጸጥታው ዘርፍ ኃላፊዎች የዚህ ስነ ልቦና ተጠቂዎች ናቸው። ጥፋት ያጠፋ ነው የሚሉትን አማራ በተለየ መልኩ ቀጥቅጠው የሚገድሉት ለዚያ ነው። አሁን ከአማራ ክልል ማንም እንደፈለገው ገብቶ የፈለገውን አስሮ የሚወጣው የጸጥታ ክፍሎቹ የአማራ ፎቢያ ስላለባቸው ነው። አቶ ገንዱ አንዳርጋቸው የጠንቋይ ልጅ ናቸው። አቶ ደመቀ መኮንን መሰረቴ ባሌ የባሌ ኦሮሞ ነው። ወሎ እስካሁን የሚሰገድበት የቃልቻ ቤት የእሳቸው ቤተሰቦች ናቸው። ቻግኒ ተሰደው ከሄዱ በኋላም ቤተሰባቸው ወለጋ ውስጥ በብዛት አሉ። እናም ተገፍቶ ያደገ ነው። የኮሚኒኬሽን ኃላፊው እንዲሁ ዶክተር ይልቃል ከፍ ያለውም እናታቸው የታወቁ ጠንቋይና ፈራጅ የነበሩ ናቸው። ካቻምናን ያረፉት ንጉሱ ጥላሁን አሩሲ የተወለደ አማራ ነው፣ ኦሮማራ ነው። ዳግማዊት ሞገስ ኦሮሞ ናት። አገኘው ተሻገር ቅማንትም ትግሬም ድብልቅ ሰካራም ነው የሚሉ አሉ። ሌሎቹንም የምታውቋቸው ታውቋቸዋላችሁ። ጀነራል አሳምነው ጽጌ ብቻ የኦርቶዶክሳዊት ተዋሕዶ ቤተክርስቲያን የቅዱስ ላሊበላ የሊቅ ልጅ ራሱም ዲያቆን የነበረ አማራ ነበር ይባላል። ለዚህ ነው አማሮቹና ኦሮሞዎቹ ተረባርበው ፌክ አማሮቹና ኦሮሞቹ ተረባርበው በጊዜ የቀጠፉት። አብይ አህመድ እናቱ የላስታ ሰው ሆና አያቱ የታወቀች የወይራ ጢስ ጠንቋይ ነበረች። ግርማ የሺጥላ እናቱ የአድዋ ትግሬ ናት። መንዝ በግርማ የሺጥላ ቤተሰብ ስር ልክ እንደ አድዋው ስብሐት ነጋ ስርወ መንግስት የተረፈ ነው። ለጠንቋይ እና የቋልቻ ልጆች እኮ ያለበት በወረንጦ ተመርጦ ለሰይጣን የደም ግብር ኦርቶዶክስና አማራን በኢትዮጵያ ምድር ደም የሚያፈሰው አማራ ችግሩ ከአናት ነው። የአሳ ግማቱም ከአናት ነው አይደል የሚባል ብቻ እኔ ጠየቅኩኝ። የሚነግሩኝ እንደዚህ ነው። እሺ ሊዘጋብኝ ነው እንትኑ እንግዲህ ይሄንን ከዚህ እሺ ይሄ ከዚህ እሺ እንደገና እዚህ ጋር ከዚህ እሺ ይሄ ከዚህ። በመላው ዓለም የምትገኙ ኦርቶዶክሳውያን እንዴት አላችሁ? ነገ ሐሙስ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት የአርሲውን ጉዳይ ይዞ እየተንቀሳቀሰ የሚገኘው ኮሚቴ ስለ ኮሚቴው ያለፉ እንቅስቃሴዎችና ወደፊት ስለታሰቡ በአስቸኳይ መሰራት ስላለባቸው አንዳንድ ጉዳዮች ውይይት እናደርጋለን። ስለዚህ ሁላችሁም በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት በቀሲስ ቴዎድሮስ የቲክታክ ገጽ ማለት ነው ሁላችንም በመገኘት ቀጣይ ልናሰባሰብ ነው ስላሰብነው ስለ ፒቲሽኑና
ሌሎችም ጉዳዮች ውይይት እናነሳለን። እንድትገኙ ጥሪያችንን እናስተላልፋለን። ሰላም፣ እንዴት ናችሁ? እንግዲህ ዛሬ ወደ እናንተ ማድረስ የፈለግኩት መረጃ የብአዴን የማይክ ሚሊሻዎች ወይም የአዳራሽ ውስጥ ሚሊሻዎች መጋለጣቸውን የሚያሳይ መረጃ ነው ወደ እናንተ የማደርሰው። እንግዲህ አገዛዙ ሰሞኑን በያዘው የአዳራሽ ውስጥ የፕሮፓጋንዳ ዘመቻ ያገለግሉት ዘንድ በስነ ስርዓት አበል የሚከፈላቸው አበል መከፈሉ ብቻ አይደለም፣ ከሳምንት በላይ ማን ምን ብሎ መናገር እንዳለበት ማን ምን እያለ በማያስነቃ መልኩ መናገር እንዳለበት በስነ ስርዓት ተጠቁመው ስልጠና የወሰዱ የአዳራሽ ውስጥ ሚሊሻዎችን አገዛዙ ማዘጋጀቱን እንግዲህ ከውስጥ ያሉ የቀኝ አባላት ገልጸውልናል። በእያንዳንዱ ከተማ ስብሰባው ሊካሄድ ወይም ይሄ የአዳራሽ ውስጥ ሰዎችን ሰብስቦ በአሚኮ ጋዜጠኞች እየተቀረጸ ለቴሌቪዥን ስርጭት ግብአት የሚሆን የፕሮፓጋንዳ ስራ ለመሰራት እቅድ ሲያዝ ጀምሮ ከአንድ ወር በፊት ጀምሮ ሰዎቹ ተመልምለው ስልጠና ተሰጥቷቸው የሚያወሩት ሐሳብ ቀድሞ ተጽፎ ስክሪፕቱ ተሰጥቷቸው አጥንተው ይዘው ገብተው እንዲያወሩ እየተደረገ እንደሆነ ነው የውስጥ አርበኞች የገለጹልን። እንግዲህ ይሄ እንደሚኖር ይታወቃል፣ እንደሚኖር ይጠበቃል። ሁለት ነገሮችን ግን በተቻለ መጠን ማስተላለፍ ፈልጋል። ሁለት መልእክቶችን እንደ በዚህ አጋጣሚ ባካችሁ ሼር አድርጉልኝ። አንደኛ፣ በየአዳራሹ ሞቶ ለበሰበሰው ብአዴን የፕሮፓጋንዳ ግብአት ለመሆን ማይክ ስትጨብጡ በስካር የምትቃዡ አማራዎች ብታርፉ ጥሩ ነው። ለምን ካላችሁኝ የእናንተ ችግር የለውም። በነገራችን ላይ ማይክ ጨብጣችሁ ላገዛዙ የፕሮፓጋንዳ ግብአት ሁናችሁ የጮኻችሁ ሰዎች እናንተ ላይ ፋኖም ሆነ ማንኛውም የአማራ ታጋይ ማንኛውም የአማራ ህዝብ ፎከስ አያደርግም። ራሳችሁን በራሳችሁ በአደባባይ ገላችሁታል። ማንም እናንተ ላይ እንዲደረጋለሁ ፋኖ እርምጃ ይወስድብኛል፣ የአማራ ህዝብ እንደዚህ የአማራ ታጋዮች እርምጃ ይወስዱብኛል፣ ያልታወቁ ኃይሎች እርምጃ ይወስዱብኛል አይነኳችሁም። ምክንያቱም በአደባባይ ራሳችሁን ገላችኋል። ስለዚህ ቀድማችሁ ማይክ ከመቀበላችሁ በፊት ለንግግር ታጭታችሁ ስልጠና ከመውሰዳችሁ በፊት የምታወሩትን ስክሪፕት ተቀብላችሁ ሂዳችሁ ለትወና ራሳችሁን ከማዘጋጀታችሁ በፊት ደጋግማችሁ ቆም ብላችሁ የምታስቡበትን ሁለተኛውን ምክንያት ደግሞ እነግራችኋለሁ። የመጀመሪያው እናንተ ላይ አትፍሩ፣ አትጨናነቁ። ማንም እናንተ ላይ ምንም ነገር ማድረግ አይችልም። you already dead። ነጭ በሬ ላይ ማንም ድንጋይ አይወረውርም። ግልጽ ነው። ፋኖ እንደዛ አይነት ትግል አይታገልም። ደግሞዋለሁ፣ ነጭ በሬ ላይ ማንም ድንጋይ አይወረውርም።